ሰላም እንዴናችሁ ውድ ቻናል ተከታታዮች በርካታ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ሊቨርፑል የ15 ዓመቱን ድንቅ ወጣት ጆሽ አቤን አስፈርሟል። ይህ የእንግሊዝ ወጣቶች ብሔራዊ ቡድን ከማንቸስተር ዩናይትድ፣ ማንቸስተር ሲቲና ቼልሲ የቀረቡለትን ጥያቄዎች በመተው በአንፊልድ የስኮላርሺፕ ውል ፈርሟል። ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው። ስለዚህ ሊቨርፑሎችም እንግዲህ ከዚህ ተጫዋች ጥሩ ነገር ያገኛሉ ተብሎ ይጠበቃል። ጆሽ ኦቢ ከሊቨርፑል ጋር የመጀመሪያውን ፕሮፌሽናል ኮንትራክት ተፈራርሟል። በዋናው ቡድን ውስጥ 40 ቁጥር መለያን የሚለብስ ሲሆን ይህንን ቁጥር ከዚህ ቀደም ዳንኤል አያላና ራያን ኬንት ለብሰውት እንደነበር የሚታወቅ ጉዳይ ነው። ሊቨርፑሎች በተጫዋቹ ላይ ያዩበት ኳሊቲ አለ። ለዚህም ነው እንግዲህ ይህንን ተጫዋች ማስፈረም የቻሉት። የጣሊያኑ ክለብ ኮሞ ለመጀመሪያ ጊዜ ለሚያደርጉት የቻምፒዮንስ ሊግ ተሳትፎ በዝግጅት ላይ በሚሆኑበት በዚህ ወቅት ፍሬዴሪኮ ኬዛን ለማስፈረም ከፍተኛ ፍላጎት አሳይተዋል ተብለዋል። ተጫዋቹ በሊቨርፑል ቤት እንግዲህ በተለይም በቂ የሆነ የመሰለፊያ ዕድል እየተሰጠው አይደለምና ከዚህ አንጻር እንግዲህ ተጫዋቹ ሊቨርፑልን መልቀቅ ይፈልጋል እና የዚህ ተጫዋች መዳረሻም እንግዲህ የጣሊያኑ ክለብ ኮሞ ይሆናል ተብሎ ነው የሚጠበቀው። ፍሬዴሪኮ ኬዛ ከሊቨርፑል የሚለቅበት እድልም እጅግ ሰፊ እንደሆነና በክረምቱ የዝውውር መስኮትም የመርሲሳይዱን ክለብ ሊቨርፑል እንደሚለቅ ይጠበቃል። ስለ አሌክስ ማካሊስተር እየተወራ ያለው ነገር እውነት እንዳልሆነ ተነግሯል። በቅርብ ጊዜ ምንም ያህል የሪያል ማድሪድ ባለስልጣን ያነጋገረን ነገር የለም። ስለ አሌክስ ማካሊስተር ከሊቨርፑል ጋር ስላለው ወቅታዊ ሁኔታም ምንም አዲስ ነገር እንደሌለ ነው እየተገለጸ የሚገኘው። ተጫዋቹ በሊቨርፑል ደስተኛ ነው። በሊቨርፑል ቤትም ይቆያል ተብሎ ይጠበቃል። ሌላኛው ያን ዲዮማንዴ የዝውውር ስምምነቱ ከዓለም ዋንጫው በፊት ማጠናቀቅ እንደሚፈልግ ተነግሯል። ሊቨርፑል በድርድር ላይ የሚገኝ ሲሆን ጉዳዩ በእርግጠኝነት እየተከታተለ ነው ተብሏል። ይሁን እንጂ ፒኤስጂ የተጫዋቹን ወኪሎች እያነጋገሩ ነው ተብሏልና ፋብሪዚዮ ሮማኖ እንዳስታወቀው በሊቨርፑልና ፒኤስጂ መሀል ከፍተኛ የሆነ ውድድር ይደረጋል ተብሎ ነው የሚጠበቀው። ሁለቱም የተጫዋቹ ፈላጊ እንደሆኑ የሚታወቅ ጉዳይ ነውና ፒኤስጂዎች እንግዲህ በተለይም እንግዲህ የቻምፒዮንስ ሊግ ዋንጫን ከፍ አድርገው ማንሳታቸው የሚታወቅ ጉዳይ ነው። የተጫዋቹ ፍላጎት ግን ወደ ሊቨርፑል መምጣት እንደሆነ ይታወቃልና ሊቨርፑሎችም የሚገፉበት ከሆነ ተጫዋቹን የማግኘት እድል አላቸው። ከፍተኛ የዝውውር ሂሳብ ሊኖር ይችላል። በተለይ ለአርቢ ሌይፕዚጎች በሁለቱ ክለቦች መካከል የሚደረገው ፉክክር ለክለቡ ጥሩ ነው ተብሎ ነው የሚጠበቀው። ምክንያቱም የተጫዋቹን ዋጋ ያስወድደዋል፣ ከፍተኛ የዝውውር ሂሳብ ያስወጣል ተብሎ ነው የሚጠበቀው። ሊቨርፑሎች ግን በእንደዚህ አይነት ነገር አይታሙም። ይህንን ነገር በነ አሌክሳንደር ኢዛክ ላይ መተግበር ችለዋል እና ከፍተኛ የዝውውር ሂሳብ ሲያወጡ ነበርና ይህንን ነገር ይደግሙታል የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ተጫዋቹ ኳሊቲ እንዳለው ምንም የሚያጠያይቅ ነገር አይደለም። አሊሰን ቤከር ውሉን አክብሮ ለሌላ አንድ የውድድር ዘመን በሊቨርፑል ለመቆየት ወስኗል ተብሏል። ይህ ግብ ጠባቂ በሊቨርፑል ቤት በተለይም በየርገን ክሎፕ ጊዜ በሚገባ ራሱን ማስመልከት የቻለ ድንቅ ግብ ጠባቂ እንደሆነ ይታወቃል። ይህ ብራዚላዊ ግብ ጠባቂ በተለይም እንግዲህ በእግሩም መጫወት ይችላል፣ እንዲሁም በእጁም በጣም የሚገራርሙ ሴቮችን የሚያደርግ አስደናቂ ብቃት ያለው ግብ ጠባቂ እንደሆነ የሚታወቅ ጉዳይ እና ከዚህ አንጻር ለሊቨርፑል የሚሰጠው አስተዋጽኦ እጅግ የላቀ ነው ተብሎ ነው የሚጠበቀው። ታዲያ ይህ ግብ ጠባቂ ከክለቡ ከመልቀቅ ይልቅ በሊቨርፑል ቤት የመቆየት ሀሳብ እንዳለው ነው እየተገለጸ የሚገኘው። ለተጨማሪ 1 ዓመትም ይህ ግብ ጠባቂ ይቆያል ተብሎ ይጠበቃል። ሌላኛው ሊቨርፑል ድንቅ ተሰጥኦ ያለውን የ15 ዓመቱን ዳረን ሞቲስን ከሌስተር ሲቲ ለማስፈረም እንዳቀደ እየተገለጸ ይገኛል። ሊቨርፑሎች በተለይም በወጣት ተጫዋቾች ላይ ብዙ ስራዎችን እየሰሩ እንደሆነ ይታወቃል። አንድሪዮላ ከዚህ በፊት እንደነገርኳችሁ እንግዲህ በወጣት ተጫዋቾች ላይ መስራት የሚፈልጉ አሰልጣኝ ናቸውና አዳዲስ ወጣት ተጫዋቾችን በመመልመል እንግዲህ ለሊቨርፑል ግብዓት እንዲሆኑ በደንብ እንዲያገለግሉ እየተነገረ ነውና እኔ እውነት አንድሪዮላ ለሊቨርፑል በተለይም እንግዲህ ጊዜ የሚሰጣቸው ከሆነ በሚገባ ጥሩ ነገር ይሰራሉ ተብሎ ነው የሚጠበቀው። ምክንያቱም መቼም በፕሮጀክት የመጣ ክለብ አንድ ጊዜ ከሚገነባ ክለብ የተሻለ ነው የሚሆነው። ምክንያቱም የሆነ ችግርም ሲፈጠርበት ያ ክለብ በፕሮጀክት ካልተገነባ የመፍረስ እድሉ ላቅ ያለ ነው የሚሆነው እና አሁን እንግዲህ አንድሪዮላ በፕሮጀክት የሚያምኑ አሰልጣኝ መሆናቸው ለሊቨርፑል እጅግ መልካም ነው። ለረጅም ጊዜም ክለቡ ለዋንጫ እንዲወዳደር ያደርጉታል ተብሎም ይጠበቃል። በአርነ ስሎት ዜና ተገርም ያለው ለሊቨርፑል
ላደረገው ነገር ሁሉ አመስጋኝ ነኝ። ሊቨርፑል ነገሮችን እንደሚያስተካክል ተስፋ እናደርግ፣ ምክንያቱም ያሳለፍነው የውድድር ዘመን ከማንኛውም ስታንዳርድ በታች ነበር ሲል ቨርጂል ቫን ዳይክ በአርነ ስሎት ስንብት የተሰማውን አግራሞት ለማሳወቅ ሞክሯል። ቨርጂል ቫን ዳይክ በየትኛውም አሰልጣኝ እንግዲህ አጣማሪው ጥሩ ከሆነ በሚገባ ብቃቱን ማሳየት የሚችል ተጫዋች እንደሆነ ይታወቃል። በተደጋጋሚ ስለ ተጫዋቹ ያለኝን ምልከታ ያለኝን አክብሮት ስገልጽ ነበረ። በጣም ድንቅ የሚባል በፕሪሚየር ሊግ ውስጥ ከታዩ ድንቅ መሀል ተከላካዮች ውስጥ በግንባር ቀደምነት የሚጠቀስ እንደሆነ ይታወቃል እና በሊቨርፑል ቤት ብቻ ሳይሆን እንዲሁ ደግሞ በሀገሩ ኔዘርላንድም የሚገርም ብቃትን ማስመልከት የቻለ ግብ ጠባቂ ነው እና በአርነ ስሎት ስንብት ግን እጅግ እንደተገረመ ነው እንግዲህ ቨርጂል ቫን ዳይክ የተናገረው። የማማር ዳሽሌ አጫወት ኢራዮላ ከሚፈልገው ጋር ይሆናል፣ ለሽያጭስ ተጋላጭ ይሆናል የሚለውን ነገር የምንመለከት ይሆናል። እንግዲህ የአንድራዮላ ያጫወት ዘይቤ ከአርነ ስሎት ፈጽሞ የተለየ እንደሆነ ይታወቃል። በጣም አዝናኝ ኳስን ነበር ሲያስመለክቱን የነበረው በቦርንማውዝ ቤት እና አጫወት ዘይቤያቸው በጣም ሳቢና አትራክቲቭ የሚባል ነው። ጎሎቹን ያስቆጥራሉ። ኢቭን በሊቨርፑል ቤት እጅግ አስገራሚ ነገር ይገነባሉ ተብሎ ነው የሚጠበቀውና ብዙዎች የሊቨርፑል ደጋፊዎች እንግዲህ በጉጉት እየተጠባበቋቸው እንደሆነም የሚታወቅ ጉዳይ ነው። ኢብራሂማ ኮናቴ ስለ ቡድን አጋሩ ዲያጎ ጆታ ያለውን ጥልቅ ስሜት እንዲህ ሲል ገልጸዋል። እስከዛሬ ድረስ ለማመን ይከብዳል። እርሱ ለምንም ነገር ግድ አልነበረውም። ፍላጎቱ ደስተኛ መሆን ብቻ ነበር። አሁንም በልብስ መቀየሪያ ክፍል ውስጥ እንዳለ ነው። በየቀኑ ወደ ልምምድ ሲሄድ እርሱ አብሮን ይመጣ ይመስለኛል ሲል እንግዲህ ኢብራሂማ ኮናቴ ከሊቨርፑል ከመልቀቁ በፊት ከዲያጎ ጆታ ጋር ጥሩ የሚባል ጊዜን ማሳለፍ እንደቻለ ለመናገር ሙከራ አድርጓል። አሌክስ ስኮው ስለ አንዲ ራዮላ እንዲህ ሲል ተናግሯል። እሱ በግሉ ለእኔ ብዙ ነገር አድርጓል። በዚህ ውድድር ዘመን ከኳስ ጋርና ከኳስ ውጭ ብዙ ነገሮችን አሻሽያለሁ። የእሱን እምነት እንዳገኘው ይሰማኛል። በመከላከል ምናልባትም በመጀመሪያዎቹ 2 የውድድር ዘመኖቼ በፕሪሚየር ሊጉ ለመጫወት ደረጃ ላይ አልነበርኩም እና ያንን ማስተካከል ነበረብኝ። ነገር ግን ከውድድር ዘመኑ የመጀመሪያ ጨዋታ ጀምሮ በእኔ ላይ እምነት ጥሎ 34 ሙሉ ጨዋታዎች ተጫውቻለሁ። ምንም ጉዳት አልደረሰብኝም። አሰልጣኙ ለእኔ ጥሩ ነበር። ወደፊት በመሄድ በመከላከል የበለጠ ኃይለኛ ሆንኩ። ለዚህም ነው በዚህ ውድድር ዘመን ብዙ ጨዋታዎችን የተጫወትኩኝ ሲል ተናግሯል። እሱ በጣም ጥሩ አሰልጣኝ ነው። እንደ ክለብ ምን እንደምናደርግና ከእኛ ጋር በነበሩት 3 የውድድር ዘመናት እንዴት እንደተሻሻለን ታያላችሁ። ከኳስ ቁጥጥር ውጪ ፕሬስ የምናደርግበት መንገድ በጣም በኃይለኛ ነበር። ልክ እንደ ክሎፕ የሊቨርፑል ቡድን ኃይለኛና በክንፍ ተጫዋቾች ነው የሚጫነውና የሊቨርፑል ደጋፊዎች በእርግጠኝነት በጣም ሊደሰቱ ይገባል እላለሁ። ትልቅ ክለብ ነው ሲልም ተናግሯል። እዚያ ገብቶ ትልቅ አሰልጣኝ ሆኖ እነሱን ወደ ነበረበት ደረጃ ሊወስዳቸው የማይችልበት ምንም ምክንያት አይታየኝም ሲል ነው የተናገረውና አንዲ ራዮላ በሊቨርፑል ቤት የተሻለውን ክለብ እንደሚሰራ እምነት እንዳለው ነው የገለጸው። እንግዲህ የተጫዋች ስሙ ከሊቨርፑል ጋር ሲያዝ እንደነበረ ይታወቃልና ወደ ሊቨርፑል የመምጣት እድልም ይኖረዋል ተብሎ ነው የሚጠበቀው። ከአንዲ ራዮላ ጋር ከሚመጡ ተጫዋቾች ውስጥ እንግዲህ አሌክስ ስኮትና ክሩፒ በግንባር ቀደምነት ይጠቀሳሉ። በዛሬው ዕለት ሊቨርፑል የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘሁ።